أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ስሜ አብዱሽኩር እባላለሁ። የተወለድኩት ኢሉባቡር የምትባል ሀገር ነው። ወደ ጅማ መስመር አልፈህ የምትሄደው እዛ ነው የተወለድኩት። ልጅነቴን ያሳለፍኩት ያው እዛው ኢሉባቡር ነው ለተወሰነ እስከ 13 ዓመት አካባቢ ድረስ የ13 ዓመት ልጅ እስከመሆን ድረስ እዛው ነው ያደግኩት። እዛ ያው የሼክ አሉ የገጠር ሼክ እሳቸው ጋር ትንሽ ቁርአን ሞክር ነበር አልፎ አልፎ በዛ ነበር ያሳለፍኩት። በልጅነት እንኳን ያን ያህል ያው ብዙ እንትን የለኝም። ብዙ ጊዜ ከእናቴ ጋር ነበር ማሳልፈው። ያው ገጠር ነበረ፣ በእግሬ ነበረ እየተመላለስኩ ቁርአን የምቀራው። በዛ ሰዓት እንዳሁኑ ብዙ ነገሮች አልነበሩም፣ ቴክኖሎጂም ስልክም አልነበረኝም። ያው እዛ የሚያቀሩት ሼክ ናቸው ቁርአን ሲያቀሩኝ የነበረው። ከዛ በኋላ ከ13 ዓመት በኋላ ራሴን እያወቅኩ ስመጣ ወደ አዲስ አበባ መጣሁኝ ማለት ነው። አዲስ አበባ ከመጣሁ በኋላ ብዙ ሂፍዝ ማዕከሎች ምናምን አጠያየኩኝ። ያው በክፍያም ስለነበሩ ብዙ ላገኝ አልቻልኩም። ከዛ በኋላ አየር ጤና አካባቢ የተወሰነ ማዕሀድ ሆኖ በወር ነበር። በዛ ሰዓት በወር 4500 3000 ብር ነበር የሚከፈለው። በዛ መልኩ ያው ቁርአንን እንዳጋጣሚ ሆኖ አየር ጤና ማዕሀድ ነበር በዛ ሰዓት። እዛ የተወሰነ አረብኛ ቋንቋ ተከታትያለሁ። ያ ቁርአንም እዛው ከዛ በኋላ ሞባይልም ነበረኝ፣ በሱ ማሐፈዝ ጀመርኩኝ ማለት ነው። እሱ ያው አይኔ እንደዚህ ሆነው በእናቴ ነች የነገረችኝ። ከ3 ዓመት ከተወለድኩ ከ3 ዓመት በኋላ ነው እንደዚህ ሆኖ ነው የምትለኝ። ያው ህፃን እያለሁ እኔ ብዙ አላስታውሰውም። አጋጣሚ ያው ይሄ ኩፍኝ ምናምን የሚባሉ በሽታ ነበር በዛ ሰዓት። እንደዚህ አይነት ነገር ሆነ። ከዛ በኋላ ያው በዚህ አጋጣሚ ሐኪም ቤትም ይዘውኝ ሄደው ነበር። እዛው አካባቢ መቱ የምትባል ከተማ የሚቻል አልነበረም፣ ህፃን ነው ብለው በዛው እንደዚህ አይነት ሆነ ማለት ነው። የልጅነት ጊዜ ያው ትንሽ ከበድ ይል ነበር። ያው እንደ ልጆች መጫወት ፈልግ ነበር። ልጆች የሚያደርጉትን ነገር በሙሉ ያው እኔ ማድረግ ፈልግ ነበር በዛ ሰዓት ልጅነትም ስላለብኝ። ግን ብዙ ጊዜ ያው ከጓደኞች ጋር የመቀላቀል እንትኑ አልነበረኝም። እንደዚህ ረጅም ሰዓት ምናምን ረጅም ጊዜ ከጓደኞች ጋር ማሳለፍበት ጊዜ አልነበረኝም። ያው እዛው ሼክ ጋር ሄዳለሁ፣ ቁርአን እቀራለሁ፣ ተመልሼ ወደ እናቴ ነበር እንትን ብለው። ያው እናቴ ትንሽ ከኔ የበለጠ ብዙ ስሜታዊ ነበረች፣ ታዝን ነበረ። ያው ሌሎችንም ልጆች ሲጫወቱ ስታይ ትንሽ ታዝን ነበር። አሁን ላይ ግን አልহামዱሊላህ ጥሩ እንትን ላይ ነው ያለሁት አልহামዱሊላህ። እኔ ብዙ ጊዜ ያው በልጅነቴ ብዙ ያን ያህል አላወራም ነበር፣ ዝምተኛ ያው በዝምታ ነው ብዙ ማሳልፈው ነው የነበረው። ማውራቱን ከፈለኩ ብዙ ጊዜ ያው እናቴን ነው የምቀርበው ከሌላው ሰው ይልቅ እና ከእናቴ ጋር ነው ብዙ ማሳልፈው። ያው ብዙም እንትኑ የለኝም ተውስታው እንደዚህ አይነት ነገር። ግን እንዲህ በወሬ መሀል ያው እንዳዘነች ምናምን ትነግረኛለች እንደዚህ በመሆኔ።
ከልጆች ጋር ባለመጫወቴ እንደ ልጆች ባለመሆኔ ነው የምታዝነው። ሌላ እንኳን ብዙ እንትን የለውም። ያው እኔ አልሐምዱሊላህ ያው ብዙ እንደዚህ በሆነም ብዙ ነገሮችን በራሴ ነው እንትን የምለው። ሼኹ ቁርአን ሲያስቀሩኝ ያው ሼኹ አልነበሩም የሚያስቀሩኝ፣ ጓደኞቼ ናቸው የሚቀሩልኝ። እነሱ ይሉልኛል፣ እኔ ደግሞ ከኋላቸው አሐፍዛለሁ። በዛ መልኩ ነበር ቁርአን ስቀራ የነበረው። በዛ ሰዓት እንጨት ላይ ነበር የሚከተበው፣ ሉህ የሚባል እንደ ጣውላ ነገር አለች። በሱ ነበር እንትን መድና ቀለም ተዘጋጅቶ ማለት ነው። እኔ ደግሞ ያው በማዳመጥ ነበር ማሐፍዘው። ከዛ በኋላ እዛ ብዙም አልቆየሁም። ወደ ከተማ ከመጣሁ በኋላ በሞባይል ነው እያዳመጥኩ ማሐፈዝ ጀመርኩኝ ማለት ነው። እሱ በጣም የተሻለ ነው አልሐምዱሊላህ። በዛ ሰዓት ያው ሁሉም ጓደኞቼ ናቸው የሚያቀሩኝ፣ ከኔ በላይ የነበሩት ጓደኞች በቁርአን እነሱ ሁሉም በተራ ይሉልኝ ነበረ። እኔ ያው ሁሉም ሰው አልሐምዱሊላህ እዛ የነበሩት ጓደኞቼ ናቸው የሚያቀሩኝ። ከዛ በኋላ ከዙሁር በኋላ ያው ሼኹ ጋር እንሄዳለን ለመሰማት ቁርአን። በዛ መልኩ የተወሰነ ሐፍዤ ነበር አልሐምዱሊላህ። ወደ አዲስ አበባ የመጣሁበት አጋጣሚ እዛ ብዙ አልተመቸኝም ነበር መንገዱ። ያው በእግር ነው የምትሄደው፣ ወንዝ አለ፣ ብዙ ውጣ ውረዶች ነበሩብኝ። ከዛ አንፃር ምናልባት የተሻለ አንድ ቦታ ሆኜ የማሐፍዝበት ይኖራል በሚል ወደ አዲስ አበባ መጣሁኝ። አዲስ አበባ ስመጣ ማንም አልነበረም፣ ለብቻዬ ነበር የመጣሁት። አዲስ አበባ መጥቼ ያው ማንም አልተቀበለኝም። እንደ አጋጣሚ የአየር ጤና ነበር ያረፍኩት። እንደመጣሁ ማታ ነበር የመጣሁት የደረስኩት እዚህ። ከዛ በኋላ የሆነች ትንሽ ኮንቨርሳቶ ነገር አግኝቼ እዛ ውስጥ ነበር ማድረው። ቀን ቀን ስራ ይሰሩበታል፣ እኔ ደግሞ ማታ ማታ እዛ አድር ነበር። ከዛ በኋላ ያው ሰዎችን ተዋወቁኝ። አየር ጤናም እዛው ማዕሃድ ውስጥ ያው እንደ ተማሪ ባልሆንም ያው እዛ ያሳድሩኝ ነበር ሂፍዝ ማዕከል እስከማገኝ ድረስ። ከዛ በኋላ የተለያዩ ሂፍዝ ማዕከሎች ጠየቅኩኝ። ኢብኑ ከሲርም ጠይቄያለሁ፣ አወሊያም ኢብኑ ከሲር ነበር፣ በዛ ጠይቄያለሁ። አላገኘሁም እድሉን። የተለያየ ሂፍዝ ማዕከል ጠይቄ ነበረ፣ ያው ላገኝ አልቻልኩም። እድሉን ባለማግኘቴ በጣም ተሰምቶኝ ነበረ። ግን ከዛ በኋላ ያው ከሀገር ለመውጣት ማሰብኩኝ ማለት ነው። ከሀገር ለመውጣት ከማሰቤ በፊት ግን እዚህ 22 አካባቢ ሙልሐቃት የሚባል ድርጅት ነበር የሳውዲ። እዛ ሄጄ እነሱ ለአንድ 3 ወር ከፍለው አስተምረውኛል። እዚህ ወይ ፍሬዎች የሚባል ሂፍዝ ማዕከል ቤተል፣ እዛ ተምሬ ነበረ ለተወሰነ ጊዜ ማለት ነው። ከዛ በኋላ ግን ተቋረጠ። ለምን? ኦፕራሲዮን ተሰራሁኝ አይኔን እዛ። ይሄን እድል ሳገኝ በዛ አጋጣሚ ያው ሂፍዝ ማዕከሉን ሳቋርጠው ሰዎቹም የሚከፍሉ የነበረውን ተቋረጠ ማለት ነው። ክፍያ ካልከፈልም ደግሞ እኔ መማር ስለማልችል ተቋረጠ። በዛ መልኩ አልሐምዱሊላህ እንደዚህ አይነት ነገሮች አልፈው ነበር። ቁርአን ሐፍዤ ለሰዎች ማስሐፈዝ ነው አላማዬ። ግን ብዙ ጊዜ እንደዚህ ጠንካራ እንዲሆን ያደረገኝ ገጠር የነበረው ትንሽ ሞራል ይነካ ነበር። ያው እንደዚህ አይነት ነው ስትሆን የትም ቦታ አይደርስም ማለት ብዙ በዙሪያ ያሉ ሰዎች ይሉኝ ነበር። በዛ ነው ተነሳስቼ ያው እንደምችል ለማሳየት እንደገና ደግሞ እንደዚህ አይነት ሰዎችንም ለማገዝ ለወደፊት ሐፍዤ ሌሎችን ሰዎችንም ለማሳፈዝ ነው አላማዬ። ይሄ ነው፣ ያው ሌላ አላማ የለውም። እሱ ስሜት አሁን ላይ በዛ ሰዓት ቢሰማኝም አሁን ላይ ግን ጠቅሞኛል በጣም። ያው ጥንካሬ እንዲኖረኝ አድርጎኛል፣ ድፍረት እንዲኖረኝ አድርጎኛል። እነዚህ ነገሮች ሁሉ ካለፉ በኋላ አንድ ጓደኛ ተዋወቅኩኝ፣ ሙሐመድ አቢ ይባላል። ከዱባይ መጥቶ ነበር እንዳጋጣሚ። ከዛ በኋላ ወደ ውጭ ሄጄ ማሐፈዝ እንደምችል ወደ ዱባይ ሞክሬ ብሄድ እዛ የተሻለ ሂፍዝ እንደማገኝ ሁሉም ነገር የተመቻቸ እንደሆነ ምናምን አጫወተኝ እና እሱ እንደሚወስደኝ ነበር የነገረኝ። ከዛ በኋላ ፓስፖርት አወጣሁኝ፣ ሊሳካ አልቻለም። እሱም እንዳጋጣሚ ወይ ቢዚ ሆነ ይሆናል መሰለኝ፣ ብቻ አላኩል ያህል አልተሳካም እሱ። ፓስፖርት አወጣሁኝ። ከዛ በኋላ እኔም ያው ወደ ውጭ የመውጣቱ እንትን እዚህ ያለውን ሁኔታ ስላየሁት እኔም ያው ያለኝ አማራጭ ወደ ውጭ መውጣት እንደሆነ አሰብኩኝ ማለት ነው። ከዛ በኋላ ያለኝ አማራጭ ያው ዱባይን ብሞክር 25 ዓመት ካልሞላህ ብቻ መሄድ አትችልም አሉ በዛ ሰዓት። ፓስፖርትም ስለነበረኝ ቀጥታ ወደ ሱዳን ኤምባሲ ነው ያመራሁት። ሱዳን ኤምባሲ ሄድኩኝ። ከሱዳን ኤምባሲ ተቀባይ ካለህ ያው ቪዛ እንሰጥሃለን አሉኝ ማለት ነው።
እዛ ያሉት ሰዎች። ከዛ በኋላ ያው ያን ተቀባይ አልነበረኝም። በኋላ ላይ የሆነ ልጅ አገኘሁኝ። በሱም ያው አብረው መሄድ ያስፈልጋል፣ ያው ለብቻህ መሄድ ይከብዳል ምናምን አሉ እና እዛ ቁጭ ብዬ ምን ነው ማድረግ የጀመርኩት ሰዎች ምናምን እንትን አገር ምናምን ሰፈር ሲጠቅሱ ያን ማሐፈዝ ነው ቁጭ ብዬ ማለት ነው። ተቀባይ ማን ነው ምናምን ሲሉ እሱን ያው መሸምደድ ጀመርኩኝ ማለት ነው፣ ሰዎች ዝም ብለው ሲሉ። ከዛ በኋላ እንዳጋጣሚ ግን ሆኖ ያው አንድ የሆነች ልጅ ወደ ሱዳን ሀገር ነው የሚሄደው ብላኝ እሷ ጠየቀችኝ፣ የት ነው የምትሄደው ምናምን ብላኝ። እንደዚህ ያው መሄድ እፈልጋለሁ ወደ ሱዳን እና ለብቻ ያው አልልክህም ስላሉኝ ኃላፊነቱን እንትን ብትይልኝ አልኳት። አልሐምዱሊላህ እሷ ተባበረች። ከዛ በኋላ ያው እሷ ወዴት እንደሄደች አላውቅም። እኔም ያው ትኬት ቆርጬ ቪዛ ተመታልኝ። ትኬቴን ቆርጬ ወደ ሱዳን ካርቱም ሄድኩኝ ማለት ነው በባስ። በዛ ሰዓት ቀጥታ ከካርቱም አዲስ አበባ ነበር ባስ፣ የእነሱም ይገባ ነበር የኛም ይሄን ነበር እና በባስ ሄድኩኝ። አልሐምዱሊላህ ካርቱም ድረስ ገባሁኝ ማለት ነው። እዛ ማን ተቀበለ? እዛ የነበረው ሂደት ምን ይመስል ነበር? እዛ የነበረው ሂደት ያው ከዚህ ይሻል ነበር፣ ግን ብዙ ችግሮች ነበሩ። ያው መጠለያም አልነበረኝም። እንዳጋጣሚ በዛ ሰዓት ሱዳኖች ራህመት የሆኑ ሰዎች ናቸው። መስጊድ ነው ያረፍኩት ሄጄ። መስጊድ ካረፍኩ በኋላ ግን ሱዳንም ሲሄድ ያው ሱዳን ለመቀመጥ አልነበረም እንትኔ። ከዛ በኋላ ያው ሂብዝ ማዕከል ሞከርኩኝ። ያው እዛው መስጊድ እያረፍኩኝ ሂብዝ ማዕከል ሞከርኩኝ በጣም። ከዛ በኋላ እዛ ከሄድኩ በኋላ ደግሞ ያው ለአይኔ አልተስማማኝም ነበር፣ ያመኝ ነበር በጣም፣ ያለቅሳል፣ ይቆረቁረኛል። ከዛ በኋላ ያው እዛ የምትከታተልልኝ ዶክተር እዚህ መኖር እንደማልችል ነገረች። አቧራው አየር ጸባዩ ትንሽ ከባድ እንደሆነ ነገረችኝ ማለት ነው። ከዛ በኋላ እሱን ከነገረችኝ በኋላ ያው መርከዝም ሊቀበሉኝ አልቻሉም። በጣም ያለቅስ ስለነበር አይኔ ፈሩ እነሱም ለመቀበል። ከዛ በኋላ ያው ለ7 ወር መንገድ ላይ ነበር የምኖረው ሱዳን ሀገር። ያው መርከዝም አላገኘሁም። ያው ዶክተራም እንዳልኩ እዚህ መኖር እንደማልችል ነገረች። ሱዳን ሀገር ያው ኤርፖርት አካባቢ ነበር፣ ጎዳና ላይ ነበር የምኖረው። ሱዳን ማንም አያግዘኝም። ምግብ ምናምን ያው ሱዳን የትኛውም ሆቴል ገብተህ ዝም ብለህ ነው የምትበላው። ብታዝም ባታዝም በልተህ ነው የምትወጣው። እና በዛ ሰዓት ምግብ አይቸግረኝም ነበር። ምግብ ይሰጡኝ ነበር፣ የሚበላ የሚጠጣ ሁሉ ነገር ይሰጡኝ ነበር። ወላሂ ያኔ በአላህ ተወክዬ ነው የሄድኩት። ሌላ ከሰው እንኳን ያው እዚህ ያለው ብዙ ነገሮች ስላየሁኝ ያው ከሰው የሆነ ነገር ያደርግልኝ ብዬ አልጠብቅም ነበር። ግን ሱዳን ሄጄ ያየሁት ነገር በጣም የተለየ ነገር ነው። ሰዎቹ ይንከባከቡኝ ነበር። ከዛ በኋላ ተስፋዬ በደንብ እንትን እያለ መጣ ማለት ነው። እዚህ ቆይም ያው እኔ እዛ ሁኜ ያው ሂብዝ ማዕከል በቃ ለሐፍዝ የማለት እንትን መጥቶልኝ ነበረ። ነገሮች አልተመቻቹልኝም እንጂ አልሐምዱሊላህ የተሻለ ነገር ነው ያገኘሁት እዛ ሄጄ። እኔ አልሐምዱሊላህ አሁን ያኒ የዛኔ በነበርኩበት እንደዚህ ብዙ ችግሮች በሚያጋጥሙኝ ሰዓት ሁሉም ነገር ያልፋል ብዬ ነው እንትን የምለው። ነገሮች ትንሽ ከበድ ቢሉኝም ወደፊት ያለውን ነገር ነው ማስበው። ነገሮች ደግሞ ያኒ አልጋ ባልጋ ሆነው እንደማይገኙ ነው ውስጥ የሚነግረኝ እና ይሄን እንደዚህ ብዙ ጊዜ በችግሮች በተለያዩ ነገሮች ስደክም ትንሽ ለተወሰኑ ደቂቃዎች አስባለሁ። እንደዚህ ወይ ብቻዬን ቁጭ ስል ለምን እንደዚህ ሆነ ምናምን ብዬ ባስብም ግን ለወደፊት የሆነ ደረጃ ላይ እንደምደርስ እና የምፈልገው ነገር እንደሚሳካልኝ ውስጤ ይነግረኝ ነበር። የብቸኝነት ስሜት ይሰማኝ ነበር። ያው ያለማንም ጠያቂ ያን ያክል በመንከራተቴ ትንሽ አንዳንዴ የምታወራውም ሰው ሲኖርህ ይለቅሃል። በዛ ሰዓት ምንም ሰው አልነበረኝ። አላህና አላህ ብቻ ነበር ከጎን ያለው። አልሐምዱሊላህ ያን ያህል ያማረርኩበት ጊዜ አለ ብዬ አላስብም። በተለይ አሁን ላይ በዚህ አጋጣሚ እንዳጋጣሚ ያው ጎዳና ላይ በነበርኩበት ሰዓት ብዙ ጊዜ ኢትዮጵያ ኤምባሲ መላለስ ነበር። እዛ ነበር የምውለው እና አንዲት ሰሚራ የምትባል እህት አገኘችኝ። ከዛ በኋላ በእሷ አማካኝነት ነው ወደ ግብጽ ኤምባሲ ሄጄ ቪዛ ያመለከትኩት ማለት ነው። አላህ ጀዛዋን ይክፈላት። እሷ ቤቷ ውስጠኛ ሳረፋኝ በእሷ ጋር ካረፍኩ በኋላ ነው እንግዲህ በእሷ አማካኝነት ነው
ቪዛ የጠየቅኩትኝ ወደ ግብጽ ለመሄድ። የግብጽ ጉዞዬን ያሰብኩት አንድ እህት ነበረች ከውጭ መጣ ከልጆቿን ለማስተማር ቁርአን ግብጽ ነበረች እሷም እና ግብጽ ወረቀት ሳይስተካከላት ቀርቶ ወደ ሱዳን እንደመጣች ነገረች። ግብጽ ብሄድ የተሻለ ትምህርት እንደማገኝ እና በሕክምናም በምንም እንደሚስተካከልልኝ ያወራችኝ ማለት ነው። እዛ ብሄድ የተሻለ እንደሚሆንልኝ ካወራችኝ በኋላ ነው እኔም ወደ ቪዛ ለመጠየቅ ወደ ኤምባሲ ሄድኩት። ያው ኤምባሲ ከሄድኩ በኋላ ቪዛውን ማግኘት አልቻልኩም። ለምን? የሱዳን የመኖሪያ ፍቃድ ስለሌለኝ ከሱዳን መውጣት አልችልም ነበር። ቪዛ ሊሰጡኝ አይችሉም፣ ወረቀት ከሌለኝ የሱዳን መኖሪያ ፍቃድ ከሌለኝ ማለት አልቆብኝ ነበር። በቪዛ ብቻ ስለነበረ የምኖረው መሄድ እንደማልችል ነገሩኝ። ከዛ በኋላ የተለያዩ ደብዳቤዎች ኢትዮጵያ ኤምባሲ አንጽፌ ወደ ሱዳን ኢሚግሬሽን ወረቀት የመኖሪያ ፍቃድ እንዲሰጡኝ አመልክቼ ነበር። በዛ መሀል ጦርነት ተነሳ ማለት ነው። ገና እያመለከተው እኔ ኢሚግሬሽን ላይ ነው ገና እያመለከትኩ የነበረው። ከዛ በኋላ ጦርነት ተነሳ። ሴትዮዋም ወደ ግብጽ ሄደች፣ እኔም እዛው ቀረሁ ማለት ነው ሱዳን። ያው ኤምባሲውም ተዘጋ፣ እኔም ጎዳና ላይ ነበርኩኝ። በዛ ጦርነት መሀል ያው ጎዳና ላይ ሳሳልፍ ነበር። ይከብዳል። ፖሊሶች ምናምን ያገኙ ነበር መንገድ ላይ፣ ግን ምንም አይሉኝም። እነሱ ነበሩ እንደውም በዛ ሰዓት ሁሉም ነገር ስለሚዘጋጋ ብስኩት ነገር ምናምን መበላው እነሱ ነበር የሚሰጡኝ ሲያልፉ እንደዚህ። ከዛ በኋላ ወደ ትንሽ ጦርነቱ ትንሽ በረድ ሲል ነገሮች ሲከፋፈቱ ፖርት ሱዳን የምትባል ሀገር ነው የሄድኩት። ወደ ጠረፍ ነች። ያው ትኬት ቆርጬ ወደዛ ሄድኩኝ ማለት ወደ ደቡብ ሱዳን። ፖርት ሱዳን ማለት ቦርደር ነገር ነች፣ ወደ ሳውዲ እንትን ነች። እዛ ሄድኩኝ በባስ። በኋላማ ሰላም ነበር፣ ካርቱምም ሰላም ነበር። ከዛ በኋላ እዛ ፖርት ሱዳን ሄድኩኝ። ከባስ እንደወረድኩኝ ያው እዛም ፖሊሶች ያዙኝ። እነሱ ያው ሱዳኒ ነበር፣ ያው ሱዳኒ ነው ብለው ነው ያሰቡት። ምክንያቱም ማንም ሰው እዚህ ይመጣል ብሎ ስለማያስቡ እነሱ ያዙኝ። እነሱ ወደ ካርቱም ለመመለስ እንትን አሉ፣ እንመልስሃለን ካርቱም፣ እዚህ ብቻህን እንደዚህ እንትን አትልም አሉ። ከዛ በኋላ ያው ሊመልሱኝ ነው በቃ ምንም እንትን ሊሉኝ አልቻሉም። ብለምናቸው ምን ብላቸው ለእኔ በማሰብ ነው እነሱ ያው ብቻህን እንደዚህ የሆነ ቦታ ትወድቃለህ ብለው ነው። ከዛ በኋላ እነሱ እንዳጋጣሚ ሆኖ የሆነ ቦታ ቁጭ አድርገውኝ የሆነ ቦታ ሄዱ። ብቻ ምን ሊያመጡ እንደሆነ ምናምን አላውቅም። እንዳጋጣሚ ባጃጅ ሲመጣ አስቁሜ ሄድኩኝ። ዝም ብዬ አምልጫቸው ትቻቸው ሄድኩኝ። ከዛ ያው ድንጉላዊ የሚባል ሆቴል ሄድኩኝ። እነሱም ያው እዛ አሳርፈውኝ እንደሚመልሱኝ ነገሩኝ። እነሱ ወደ ካርቱም በዛ አጋጣሚ ዝም ብዬ ጠዋት እንመልሳለን ብለውኛል። እነሱ ግን ያው ብዙ እንትን አይጠብቁኝም ነበር። ወጣለሁ ገባለሁ ከሆቴሉ ማለት ነው። እንደ አጋጣሚ ቁርስ ልበላ በወጣሁበት እዛ መናኸሪያ አካባቢ ሄድኩኝ። እዛ ሲሄድ አንድ እንትን ያው ደላላ ምናምን ነገር ነው ያወራቸዋል። ዛሬ ነገ እንወጣለን ምናምን እያለ ያወራቸዋል። ወደ ግብጽ የሚልኩ ደላሎች ናቸው በበረሃ እና ቀስ ብዬ ነው የማወራሁትኝ መሄድ እንደምፈልግ ወደ ግብጽ። የሱዳን ፓስፖርት ካለ በቪዛ ልላክ አለኝ እሱ እና ሱዳን እንዳልሆንኩኝ የሱዳን ፓስፖርትም እንደሌለኝ አጫወትኩት ማለት ነው። ከዛ ያረፍኩበትን ጠየቅ፣ የት ነው ያረፍኩት ሲለኝ እዚህ ሆቴል ነው አልኩትኝ። ስልክ ቁጥሬን ሰጠሁት። እዛው ደላሎችን አናገራቸው። አንድ ሰው አለ ማታ ይዛችሁ ትሄዳላችሁ አላቸው። ያው እሱ የሚወስዱ ሰዎች እኔ እንደዚህ መሆን ምናምን ማየት እንደማልችል አያውቁም። እና የሆነ ካፌ ነበር እዛ። ማታ ደወለልኝና እዚህ ካፌ ና አለኝ። አሁን መሄድ አልችልም፣ ሪሴፕሽኑ ጋር ያለው ልጅ ጠብቀው ተብሏል። እና ምንድነው ያለኝ አማራጭ የሆነ ሰው እንደማያገኝ የሆነ ሰው አግኝቼ ስለምመጣ እዛ ካፌ አደርሰኝ አልኩትኝ። ይዞኝ ሄደ። ካፌው ልንደርስ አካባቢ ልንደርስ ነው ያልኩት። አዋለኝ። ስለዚህ አንተ ተመለስ አልኩት። ሰውየው ብቻዬን ነው ማግኘት የሚፈልገው፣ አንተ ተመለስ አልኩት። ያው ልብሶቼን ምናምን እዛ ትቻቸዋለሁ። ሻንጣ ከያዝኩኝ ያው ከዛ በኋላ ደላላው ሲያይ እንደነገጠ አንተ ነው የምትሄደው አላመነም ራሱ። እንደገና ሰውየውን ደውሎ ጠየቀው ምናምን ብቻ በስንት መከራ ጫኑኝ ማለት ነው። ከሶሪያዎች ጋር ተቀላቀልኩኝ። ማታውኑ አልሐምዱሊላህ ወጣሁኝ ማለት ነው ከፖርት ሱዳን። ጉዞ ከበድ ይል ነበር።
ያው በፒክአፕ መኪና ነች፣ ከኋላ ነው የሚጭኑን። 19 ሰው ነን የተጫነው። እንደዚህ ደብል ጋቢና ሆኖ ከኋላ እንትን ማለት ነው የእቃ መጫኛ ነች፣ ፒክአፕ ነች። በሱ አደራርበው ነው የሚጭኑ። በዛ ሰዓት ግን ሱዳኖች ስለነበሩ ያው እኔ ከፊት ነበርኩ እንትን ያልኩት የጫኑኝ። ያው አልሐምዱሊላህ ብዙ ሰዎች ይወድቃሉ ይሄድን ምናምን ጥለዋቸው ነው የሚሄዱት። ሰው አሁን ከመኪናው ከወደቀ ጥለው ነው የሚሄዱት። ያው ፖሊስም ስለሚፈሩ፣ እኔ ግን ከፊት ስለነበርኩኝ ከመኪናው ጋር ደግሞ እንደዚህ ነዳጅ ምናምን ስለሚጭኑ ከሱ ጋር እንደዚህ አሰሩኝ እኔ እንዳልወድቅ ማለት ነው። ከዛ በኋላ ማታ 6 ሰዓት ነው ጉዞን የጀመርነው። ቀን 8 ሰዓት አካባቢ የግብፅ ጠረፍ ደረስን ማለት ነው። በዚህ ሁኔታ ማለት ነው ተጉዘን። ግብጾች ያው ትንሽ እዛ የነበሩት እስከ ባቡሩ እስከምንደርስ ድረስ ትንሽ ተቸግሬ ነበር። ሱዳኖች ተንከባክበው ነው የወሰዱኝ አልሐምዱሊላህ። ግብጾች ግን ትንሽ እስከ ከተማው የሚያደርሱን ሰዎች ትንሽ አስቸጋሪ ነበር በዛ ሰዓት። ከዛ በኋላ ያው ሶሪያዎችም ስለነበሩ የባቡሩ ፌርማታ ጋር ነው ጣል አድርገውኝ የሄዱት እዛ። ከዛ በኋላ ያው ባቡር መጣ። እጄ ላይ ምንም ሳንቲም አልነበረም። ሞባይሌን ሰጠሁት ለአንዱ ፖሊስ። በሱ 100 ምናምን የነሱ ብር ሰጠኝ፣ 130 ብር አካባቢ ስልኬን ሸጥኩት። በሱ ገብቼ ዝም ብዬ እኔ ስለማይታየኝ ፖሊሶች መቀመጫ ሂጄ የተቀመጥኩት። ሲመጡ የት ነው የምትሄደው ሲሉኝ ካይሮ አልኳቸው። ከዛ በኋላ ትኬት ቁረጥ ሲሉኝ ያለኝ ብር ሰጠኋቸው። አይሞላም አሉ። ከዛ በኋላ የሆነች ሴትዮ ነበረች ግብፃዊ፣ እሷ አናገረቻቸው። የእሷን ትኬት እኔ ያዝኩኝ፣ የኔን ትኬት ደግሞ እሷ ያዘች ማለት ነው። በዛ ሰዓት እንዳሉ ከኔ ጋር የነበሩ ሰዎች ተይዘዋል። ያው እኔን ዝም አሉኝ። ምንም ወደ ካይሮ እንደሚሄድ ስነግራቸው ዝም ነው ያሉኝ። መታወቂያ ምንም አልጠየቁኝም። ከዛ በኋላ ያው ለ8 ሰዓት ተጉዤ ወደ ካይሮ ገባሁኝ ማለት ነው በባቡር። ፍርሃት ነበረብኝ። ፍርሃት የነበረብኝ ደግሞ የግብጾች መኪና ከተሳፈርን በኋላ ነበር። እነሱም ያው በጣም ይነዳሉ። እንደገና ደግሞ መንገድም በበረሃ ውስጥ ስለነበር በዛ ሰዓት በጣም ፈርቼ ነበር። ከዛ በኋላ ያው የባቡሩ ፌርማታ ከደረስ አስዋን የምትባል ከተማ ነው የደረስነው። አስዋን ከደረስን በኋላ ከዚህ በኋላ ፖሊሶች ቢይዙኝም ያው ያቅሜን አድርጌያለሁኝ ብዬ እንትን አልኩኝ። ያው ደክም ያለው ከዚህ በኋላ ያው ቢይዙኝም ባይዙኝም ሰበብ አድርሻለሁ የተቻለኝ ያክል። ከዛ በኋላ እንደውም ፍርሃቱ እየለቀቀኝ ነው የመጣው። ከተማው ከገባ በኋላ ምንም አልፈራው። ያው ቢይዙኝም ያው የህግ አካል ስለሆኑ ቢመልሱኝም ወደ ሀገሬ ነው ከዚህ ምንም ስለማያደርጉኝ በሚለው አልሐምዱሊላህ። ከዛ በኋላ ፍርሃቱም ለቀቀኝ ማለት ነው። እንደገባሁኝ ቅርአት የሚቀራበት ሂፍዝ ማዕከሎች መፈለግ ጀመርኩ። ያው እንደ ኢትዮጵያ መስሎኝ እዛ ብዙ ጊዜ ለቁርአን ሂፍዝ ማዕከል አዳሪ ምናምን ብዙ አይታወቅም። ያው ከአስር በኋላ ወይ ከመግሪብ በኋላ እንደዚህ ነው የሚያሳፍዙት። ከዛ በኋላ ወደ የሆነ ቦታ ዳሩል አርቀም የሚባል ሂፍዝ ማዕከል አገኘሁኝ ማለት ነው። እነሱም ከአስር በኋላ ነው የሚያስቀሩት። እዛ ማሐፈዝ ጀመርኩኝ ከአስር በኋላ እየሄድኩኝ ማለት ነው። ያው ወረቀቴን የስደተኞች ወረቀት አግኝቼ በዛ ወረቀት ተመዝግቤ እዛ ማሐፈዝ ጀመርኩኝ። ካይሮ ወዲያው ያው እንደገባሁኝ ወደ ዩኤንኤችሲአር ነው የሄድኩት። ከዛ በኋላ ወዲያው በ5 ደቂቃ ውስጥ ወረቀቱን ሰጡኝ ማለት ነው። ከዛ በኋላ በዛ ወረቀት ነው እንግዲህ መንቀሳቀስ የጀመርኩት። እሱን ይዤ አዝሃር አልሐምዱሊላህ ምንም ፕሮሰስ አላበዙብኝም ሲቀበሉኝ። እንዳጋጣሚ የኛ ኤምባሲ በመዘጋቱ ትንሽ ዘገየብኝ እንጂ ከዛ ውጪ ምንም ፓስፖርት ይዤ ሄድኩኝ። ባለኝ ደረጃ ተቀብለው እያስተማሩኝ ነው አልሐምዱሊላህ። አዝሃር አልሐምዱሊላህ በጣም ደስ የሚል እንትን ነው። አሁን እዛ ነው ቂራአቴን እየተከታተልኩ እገኛለሁ ማለት ነው። አሁን ማዕህድ ነው እየተማርኩ ያለሁት። ከተወሰነ ከ2 ዓመት ከ3 ዓመት በኋላ ኢንሻአላህ ወደ ዩኒቨርሲቲ ለመግባት እቅዱ አለኝ ኢንሻአላህ አላህ ካለ። አልሐምዱሊላህ ያኒ በሁሉም ነገር እኔ አልሐምዱሊላህ ነው የምለው። ሌላኛው ነገር ደግሞ ብዙ ውጣ ውረዶች ቢኖርብኝም እንዳልኩህ ነገሮች ሁሉ አልፈው የሆነ ስኬት ላይ እንደምደርስ በቁርአኔም እና በተለያዩ ዒልም ጥሩ ደረጃ ላይ እንደምደርስ አላማውም ስለነበረኝ ዱዓም ማድረግ ነበር። በዛ መሃል ያው አላህ ድካሜንም ልፋቴንም አይቶ
አሁን ላይ ያለሁበት ሁኔታ አልሐምዱሊላህ ጥሩ ነው። እስካሁን ያሳለፍኳቸው ነገሮችን ያው ብዙም አላስታውሳቸውም። አሁን አልሐምዱሊላህ ካለሁበት ደረጃ አንፃር አልሐምዱሊላህ ነገሮች ተሳክተውልኝ አዛሃር ሄጄ እነሱ ያው እዛ እኔ ብቻ ነኝ ማየት የተሳነው ሰው ያለሁት፣ ግን እነሱ እንደማንኛውም ሰው እኩል አድርገው ተቀብለው እንደማንኛውም ተማሪ ፈተናዬንም እየተፈተንኩኝ ትምህርቴንም እየተከታተልኩኝ እየተማርኩ ነውና በጣም ትልቅ እንትን ላይ ነው ያለሁት አልሐምዱሊላህ። ስለዚህ አሁን ያለሁበት ሁኔታ ደስተኛ ነኝ በጣም አልሐምዱሊላህ። ያው እንግዲህ አሁን ያለሁበት ደረጃ ትምህርት ላይ ነው ያለሁት። በማንኛውም ሁኔታ ሰዎች ከጎኔ ቢሆኑ ደስ ይለኛል። ትምህርት ላይ ከመሆኔም አንፃር ብቻዬንም ከመሆኔ አንፃር በሁሉም ነገር ያው ሰው ቢለኝ ደስ ይለኛል። እሱ ያው ከቁርአን ጋር ያለኝ ስሜት ያው አልሐምዱሊላህ ትልቅ እንትን ያለኝ፣ ግን ቁርአንን በደንብ ለማስተንተን በደንብ ተፍሲሩን ማወቅ አለበት አንድ ሰው ብዬ ነው የማስበው። ያው እኔ ግን አልሐምዱሊላህ ቁርአን ጋር በጣም ትልቅ እንትን ቢኖረኝም በመሃል እንዳልኩ እነዚህ ውጣ ውረዶች ስለሚኖሩ ይቋረጥ ነበር ለማሐፈዝም ብዙ ነገሮችም እንትን ስለሚሉ ማለት ነው። ሆኖም ግን ያው አላማዬ ለቁርአን ስለሆነ አሁን ላይ አዛሃርም ያው እንደ አዲስ ያው ሒፍዜንም እየተከታተልኩ ነው። አረብኛ ቋንቋዬንም እዛው እንትን ያልኩ ስለሆነ አሁን ላይ ከበፊቱ በበለጠ ለቁርአን ያለኝ እንትን በጣም እንትን እያለ መጥቷል ማለት ነው። ድካሜንም በፊት የደከምኳቸውን እንትን እንኳንም እንደዚህ አሳለፍኩ ብዬ እንትን የምልበት ሁኔታ ላይ ነው ያለሁት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم.